አንደበቱ በዛን ዕለት ነብዩት ብርቱካን ጠቅላይ ሚኒስትር ትሆናለህ የሚል መልእክት እንዳልነገረችው ተናግሯል። ለነብይት ብርቱካን ጣሰው እንደተናገርኩት እኔ እስከዛሬ ይሄ ኢንፎርሜሽን እስከሚደርሰኝ ለኔ እውነተኛ ነብይ ናት ብዬ ነበር የምቀበለው። እውነተኛ ነብይ ናት ብዬ ነበር የምቀበለው። አሁን ግን በደረሰኝ መረጃ መሰረት እውነተኛ ነብይ አለመሆኗን እንደዋሸች ከራሱ ከጠቅላይ ሚኒስትር ዶክተር አብይ አህመድ ለአብያተ ክርስቲያናት መሪዎች በተደረገ ስብሰባ ላይ ኦፊሻሊ ለእያንዳንዳቸው ተነግሯቸዋል። ለእያንዳንዳቸው ማለት ነው። ሙሉ ለሙሉ ፐርሰናል ነገር ውስጥ ባልገባ ሙሉ ለሙሉ አንድም ልጅ ሳይቀር ከሀገር የወጣችበት ምክንያትም ከዶክተር አብይ አህመድ ጋር ከጠቅላይ ሚኒስትራችን ጋር ባለው ያለ መግባባት ነው። ኢትዮጵያ መኖር ሳትችል ወደ አሜሪካ ሙቭ ያደረገችበት ማለት ነው። ስለዚህ ትላንትናና ከትላንትና ወዲያ ነው ሙሉ መረጃው ከኢትዮጵያ ድረስ የደረሰኝ ማለት ነው። ሙሉ መረጃው። ስለዚህ ለነብዩት ብርቱካን የምንሰጣት ቻሌንጅ ቢኖር የህግ ባለሙያዎች፣ የሀገር መሪዎች፣ የአፈ ጉባኤ የምክር ቤት መሪዎች እንዲሁም የሕክምና ባለሙያዎች ወደ ሙያቸው ሲገቡ ቃለ መሃላ ላይ ይፈጽማሉ። መጽሐፍ ቅዱስ ወይ ቁርአን በመያዝ ማለት ነው። እና እውነተኛ ነኝ የምትል ከሆነ ነብዩት ብርቱካን ያንን መልእክት ተናግሬያለሁ እኔ ላይ እየተዋሸብኝ ነው የምትል ከሆነ ቃለ መሃላ ትፈጽም በህዝቡ ፊት። ይሄን ቪዲዮ ቮይስ ኦቨር አድርጌ ነው ያስኩት፣ ያሰራሁት፣ ፖስት ያደረኩት የዛሬ 7 ዓመት በዩቲዩብ ቻናሌ ላይ ነው። በትክክል ከእግዚአብሔር ድምፅ ሰምቼ የተናገርኩት ነው የምትል ከሆነ እኛ እንደ ወንጌላውያን አማኞች ወንድሞችሽ እና እህቶችሽ የእግዚአብሔርን ቃል ይዘሽ ቃለ መሃላ እንድትሰጪ በህዝብ ፊት እንጠይቅሻለን። እውነተኛ አገልጋይ ከሆንሽ አንቺ እውነት ያንን መልእክት ተናግረሽ ከሆነ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ስትሆን አሳየኝ መንፈስ ቅዱስ ብለሽ የተናገርሽው ቮይስ ኦቨር አለመሆኑ እውነተኛ ከሆንሽ አንቺ እውነተኛ ከሆንሽ ቃለ መሃላ ላይ አሁን መጽሐፍ ቅዱስ አለን ያጠገብ የሕክምና ባለሙያዎች፣ የህግ ባለሙያዎች፣ ዳኛዎች፣ የሀገር መሪዎች፣ በምክር ቤት ደረጃ የሚመረጡ ባለስልጣናት ቃለ መሃላ እጃቸውን ጭነው መጽሐፍ ቅዱስ ወይ ቁርአን እንደ እምነታቸው እንደሚምሉት ያንን መሃላ እንድትምይ ቻሌንጅ እናደርግሻለን። ይሄ ከማንም አይደለም ከራሱ ከባለቤቱ የተሰማ ነገር ነው። ስብሰባው ላይ የወንጌላውያን አብያተ ክርስቲያናት መሪዎች በሰበሰበበት ሰዓት ሲዘዋወር እኔ ወደ ስልጣን በመጣው ሰዓት ሲዘዋወር የሰማችሁት ድምፅ ትክክለኛ አይደለም። ያ መልእክት አልተነገረኝም። በሰዓቱ እዛ የተገኘበት እሱ በሰዓቱ ኢንሳ ነበር የሚሰራው። መግቢያ ላይ እንደተናገርኩት እርዳታ ትፈልግ ነበር፣ ሰፖርት ትፈልግ ነበር። ለቤተ ክርስቲያኒቱ እንዲረዳት እንዲያግዛት ጠየቀችው። አገዛት፣ ሰፖርት አደረጋት። ከዛ ደግሞ ሊጎበኛት ሄደ ማለት ነው። ከዛ ባረከችው። ተንበርክኮ ስትጸልይለት ነበር፣ ባረከችው። ያንን ትንቢት በጭራሽ አልተናገረችውም። አልተናገረችም። ቮይስ ኦቨር ተሰርቶ ነው ፖስት የተደረገው። ዩቲዩብ ላይ ገብታችሁ እዩት። ያንን ነገር ከአንደበቷ ስትናገረው አታዩም። ጭራሽ የለም። እንዲህ ቅንብርብር ብሎ ተገጣጥሞ የመጣ ቪዲዮ ነው። ከዛ በኋላ እውነተኛ የሚመስሉ 2 ነገሮች አሉ፣ 2 ትንቢቶች አሉ። እሱን ውስጡን ለቄስ እንላለን። እሱም ጊዜው ሲደርስ ይወጣል። መነካት ስለሌለበት አሁን ላይ ማለት ነው። አሁን ላይ መነካት ስለሌለበት አሁን እኔ ይሄንን ስናገር እነዛን 2 ትንቢቶች ታመጣቸዋለች።
ወይም ደግሞ ያው እሷን ዲፌንድ የሚያደርግ ሰው ያመጣላታል። እነዛን 2 ትንቢቶች የተፈጸሙ 2 ትንቢቶች ያመጣሉ። እነሱ ደግሞ ከሀገር ሰላም አንጻርም አሁን ላይ ሪኮመንድ አይደረጉም በጭራሽ ማለት ነው። እና ኖት ኦንሊ የእግዚአብሔርን ሕዝብ ሙሉ የኢትዮጵያን ሕዝብ የሚያምነውንም የማያምነውንም ነው ትንቢት የእግዚአብሔርን ድምፅ ሰምቻለሁ ብላ የዋሸችው ማለት ነው። ነቢይት ብርቱካን አትዋሽም፣ እውነተኛ ናት። እንስማ፣ አንዳንድ ቪዲዮዎችን እንስማ። ሰሞኑን የተናገረችውን አንዳንድ ነገሮች እንስማ። ግሎሪ ይመቻል እንዴ? አለክ እሺ። ሰሞኑን ከመንፈሳዊ ልጇ ጋር ቁጭ ብላ ያወራችውን ነገሮች ሰምታችኋል። በተለይ ምንድነው ወንጌላዊ ኤርሚያስ አበበ ላይ የተናገረቻቸው አንዳንድ ውሸቶች አሉ። ደውዬለት አላቅም፣ እሱ ነው የሚደውልልኝ፣ እሱ ነው የሚጨቀጭቀኝ ያለችው ነገሮች አሉ። ኦኬ፣ አንዳንድ ቪዲዮዎችን እንመልከት። ብትከፍቱልኝ ደስ ይለኝ ነበረ የሚመቻችሁ ከሆነ፣ ካልሆነ ግን ኢትስ ኦኬ። አላችሁ ሰዎች የኔ ቤት እስክገባ ድረስ ነው። እሺ አለን ፈለግሽ ሚርሲ? አዎ ግሎሪ ቢኖር ቢከፍት እንድትከፍቱልኝ ብቻ ፈልጌ ነው። እኔ አንድ ስልክ ነው ያለኝ ሚርሲያ። እሺ ለዛ ነው አንድ ፖስት ያደረኩት እኔ ጋር አለ። አዎ ግን ግሎሪ ፕሊዝ ቪዲዮ ስትሰሩ ሙዚቃውን ቀንሱት፣ ቀነስ አድርጉ። የትኛው ስለሱ አለው እንዴ? እኔ የለው በጣም ይሄ የመዝሙር ሙዚቃ አለ፣ በጣም ክላሲካል ነው እሱ። ከሌላ ሚዲያ የመጣ ነው እንጂ እኔ እንትን ብዬው አይደለም፣ ከሌላ የመጣ ነው እንጂ እሱ አንድ የሚጨንቀው በጣም ሙዚቃው ይበልጣል። ኦልራይት ችግር የለም። እሺ ያንሳን ወይ ሌላ ስልክ ካሽ የሱ ፕሮፋይል ላይ ገብተሽ አንቺ ማሳየት ትችላለሽ። ኢትስ ኦኬ። አይ አለኝ እኔ እንትን ከምል ብዬ ነው እየሰማው እናንተ ስትከፍቱ እኔ እንዳወራ ብዬ ነበር። ኢትስ ኦኬ ችግር የለም። አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አንድ ከራስ ምታት ለየልኝ እኮ እስቲ እንዳልሽው አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አንድ ከራስ ምታት ለየልኝ እኮ ካበልኩ ቆየው ድፍን 25 ዓመት አለፈኝ። ነገሩ ሌላ አልሰሙ ሰዎች አንዳንድ ትላንት ራሱ ሌላ ልጅ ከሱ ካስተማረው ሊወጣለት ትላንትና ሰማቸው። እግዚአብሔር ምስክሬ እኔ ቤት ይመጣል ልጁ እሱ ጌታን አስቀብያለሁ ብሎ እንትን ብሎ ትምህርት አሰጥቶት ካናዳ የሚለው ሰው ነገ እኔ ቤት ይመጣል ነው ተዳላርኩ ትምህርቱ ትክክል አይደለም ብሎ ነገር ይመጣል። አልተቀበልኩም እኔ እኮ ዝም ብለህ የጸለይክልኝ ነው መሰለኝ እንጂ ጴንጤነትን ተቀበልኩ ማለት አይደለም ብሎ ተናገረ። አሁን የምልሽ ምንድን ነው ይሄ ሰው ከድሮ ጀምሮ አንቺ ላይ ጥላቻ በተለይ የሚያሳዝነኝ ሴቶች ላይ የሚያመጡት ጥላቻ የተለየ ነው። እነሱ ጥቅማቸው የተነካ ስለሚመስላቸው እነሱን የሚወዱትን እንኳ አጠገባቸው ያስጠጋሉ። አሁን ለምሳሌ እብራዊት ምናምን ይቺ ሜርሲ ምናምን የሚባሉትን ይሰበስባል አጠገቡ ከእሱ ስርስር የሚሉት ካሌንጅ የሚያደርጉትን ወይም የሚጠይቁት ወይም ደግሞ ትምህርት የሚያስተምሩትን ደግሞ ይቃወሙ። እኔ ግራ ይገባኝ አለው። አሁን የምናገረው ምንድን ነው እግዚአብሔር በሚያውቀው እሱ ስለ ነቢይት ብርቱካን የሚናገረው አንድ እውነት የለም። አሁን መናገር የሚችለው ነገ ጠዋት መልስ ወጥቶ ይሰጣል። መልስ የሚሰጠው ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የምችለው። ሌላ አንድ ሰው አይችልም። አንድ ሰው ሲወድ ሆኖ እሱ ሲናገር ነቢያትን አንድ ሰው አልተናግሯት አይፋቱትማ። የሚናገረው ሁልጊዜ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ ለምን እንደሆነ እስከማይገባኝ ድረስ ማለት ነው። እና ማስተማሩ እኮ ማስተማር ይችላል፣ ማስጠመቅ ይችላል። ከፈለገ ግን ወጥቶ በአደባባይ
እንዲህ ብያት ብሎ የኔን አገልግሎት የኔን ነገር መንቋሸሽ የለበትም ሲጀመር ማለት ነው። ምክንያቱም እኔ አላልኩኝም፣ አልደወልኩለትም፣ እከሌም ብሎ ስም አልጠራ። ምናልባት በዚህ ሲመጣ በእነዚህ ሰዎችን ለመወደድ አስቦ ከሆነ የሆነ ነገር ካልኩሌሽን አድርጎት ከሆነ አላቅም፣ እነዚህ አገልጋዮችን ለማግኘት አስቦ ማለት ነው እንጂ አላለኝም። እኔ ጋር ደግሞ አንተ ብትጠመቅ የእግዚአብሔር ፍቃድ ነው፣ ጌታም ስለፈቀደ ነው የተጠመቀው እንጂ የማንም ሰው ሀሳብ አይደለም። ይሄንን ሰምታችኋል። ሁለተኛ ስሙ። እግዚአብሔር ምስክሬ 1 2 3 4 ሚስኮል አለ። ከዛ ሰላም ነቢይ ብርቱካን ይላል ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ። ራሱን የደወለው አልጨቀጨኩትም፣ አልጠየቅኩትም። ስለ አንተን ጉዳይ ያወራሁት ነገር እኔ የለኝም ማለት ማንናገር ይህ ነገር እኔ አልደወልኩም፣ አልጨቀጨኩትም። ራሱን የደወለ እችን ነገር ያዙልኝ ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ። በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እጉር ሲበራ አላየሁም። በኤርሚያስ ምንም ነገር እግዚአብሔር ሲሰራ አላየሁም። እችንም ያዙልኝ። ሽባ ሲነሳ አላየሁም። የማይወዱ ሰዎች ቻርጅ ጨረሰብኝ። እሺ ብዙ እግዚአብሔር ሲሰራ አይቼዋለሁ። በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እጉር ሲበራ አላየሁም። ሽባ ሲነሳ አላየሁም። የማይወዱ ሰዎች ሲወልዱ አላየሁም። ይህንን ገብቶ ሰዎች ማየት ይችላል። ውሸት ከሆነ እኔ ዛሬ በአደባባይ እንደሆነ የፈለገ ልቧል ማለት ነው። ሰማችሁ አይደል? ይሰማል። እች ልድገማት። እግዚአብሔር ምስክሬ 1 2 3 4 ሚስኮል አለ። ከዛ ሰላም ነቢይ ብርቱካን ይላል ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ። ራሱን የደወለው አልጨቀጨኩትም፣ አልጠየቅኩትም። ስለ አንተን ጉዳይ ያወራሁት ነገር እኔ የለኝም ማለት ማንናገራቸው ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ። በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እጉር ሲበራ አላየሁም። ሽባ ሲነሳ አላየሁም። የማይወዱ ሰዎች ሲወልዱ አላየሁም። ይህንን ገብቶ ሰዎች ማየት ይችላል። ውሸት ከሆነ እኔ ዛሬ በአደባባይ እንደሆነ የፈለገ ልቧል ማለት ነው። ይህን ሰምታችኋል። እውነታውስ ምንድን ነው? እውነታው ምንድን ነው? እውነታውን ስሙ። ሻሎም ኤድሚዬ፣ እንዴት ነህ? ደህና ነህ እኮ? የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ የእግዚአብሔር ሰው ኤድሚዬ፣ ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ 10 ላይ መሰለኝ። እስኪ እንትን በልና አመቻችተን አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው እስኪ አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪት ምንም ነግሮኛል። ስለዚህ እንደው የምለው ነገር ትክክል ከሆነ መንፈስ ቅዱስ ይመሰክርልሃል። አብረን ብንሆን ደስ ይለኛል። ኤርሚዬ ተባረክልኝ። ጌታ ኢየሱስ አብዝቶ ይባርክ። የእግዚአብሔር ሰው ባይ ሆሊ ስፒሪት ነግሯታል የእግዚአብሔር ሰው እንደሆነ ኤርሚ። አሁን ደግሞ ቡርቴ ውሃ አምጪልኝ ማለት አሁን ነው። አሁን ቡርቴ ሳትሆን ውሃ የምታመጣው ለቡርቴ ነው ውሃ የምንሰጣት። እንደዚህ ነው። እውነታው ይሄ ነው። ከዚህም የባሰ አለ፣ ግን መቀመጥ አለበት። ሁሉም በአንዴ አይወጣም።
ኤርሚ እየደወለ ቢጨቀጭቃት ልጁ እንዲማር ነው። ሌላ ምንም ከሷ ፈልጎ አይደለም። ልጁ እንዲማር ነው። ሌላ ምንም ከሷ ፈልጎ አይደለም። እና ሌላ ምን ሊኖር ይችላል? ምንም በቃ ምንም የለም። አንዴ እመለሳለሁኝ። አውሩ ቤኪ ያለክ ሜርሲ እስክትመለስ ድረስ ቤት ገብተሃል? አልገባም። ድራይቭ እያደረኩ ነው። ኦኬ፣ እሱ ቤት እስኪገባ ትንሽ ጥያቄ የሆነብኝን ነገር ልጠይቅ ፈቀዳችሁልኝ? አሁን እኔ ራሴ በእኔ ልብ ውስጥ ጥቂት ቦታ ያለኝ ከእግዚአብሔር የሆነ መስሎኝ ምናልባትም መጀመሪያ ረድፍ ላይ ካሉት አሻጋሪው ሙሴ ካሉት ሰዎች አንዱ ነኝ ብዬ አንዱ እንዲህ እንድል ያደረገኝ ከእግዚአብሔር የሰማችና የእግዚአብሔር ባሪያ ነች ብዬ ነው ስጸልይለትም ምናምን ተቀነባብሮ የመጣውን ነገር እምለይ አይነት አይደለሁም። እንግዲህ ትንሽ ሸምገል ያለ እና በድሮ እንትን ውስጥ ያለው ከቴክኖሎጂው ጋር ብዙ ግንኙነት የሌለኝ ስለሆነ ሊሆን ይችላል። አለየሁትም እና አንድ አስተዋጽኦ አድርጓል። እሱ ራሱስ ለምንድን ነው በአደባባይ ለህዝቡ እንዲህ አይነቱን ሐሰት ነቢያቶችን የሚቃወም ከሆነ? እኔ በእርግጥ 99% በኢትዮጵያ ውስጥ ያሉ ነቢያቶች የሐሰት ነቢያቶች ናቸው ብዬ ነው የማምነው። 1%ን እንዴት እንደማያገኘው አላቅም እንጂ 99% ሐሰተኛ ነቢያት የበዛበት ተወልደው የሚያድሩበት አገር ውስጥ ነው ያለነው። እሱ ግን ከራሱ ላይ ለማውረድና ከእግዚአብሔር እንዳልተባለለት ደፍሮ ለማስተባበል ለህዝብም ለመግለጽ ያልፈለገው ለምንድን ነው? አብሮ ተካፋይ ነው የሚል ነገር ነው በውስጥ ያለው። ያንን ነገር እንዴት እንደምታዩት ልረዳ ከእናንተ። ቴንኪዩ። እሺ ጋሽ በላይ ዞር ብዬ ስለነበረ ምናልባት ሙሉ መልእክቱን ሚስ አድርጌዋለሁ። ሙትዬ ምናል ጥያቄ ነው የጠየቁት ጋሽ በላይ እና ሙትዬ ተመልሰው ምንድን ነበር ጥያቄው ብዬ ነው ስለፈልኩት። እሺ ሙትዬ ጥያቄውማ አንቺ ዶክተር አብይ በፋና ፕሮግራም ላይ ለወንጌላውያን አማኞች በሰጠው ስብሰባ ላይ የተናገረውን ነው። ጋሽ በላይ አልነበረም መሰለኝ። እሷ እንዳልተናገረች ተናግሯል። ጋሽ በላይ ስላልሰማክ ይሆናል እንደዛ እንዳልሆነ። አይ እህቴ ስትናገር ሰምቻለሁ። እሱንማ ግን ያልኩት ምንድን ነው ለቤተክርስቲያን አገልጋዮች ብቻ ሳይሆን ህዝቡም እንዲያውቅ እንደዚህ አይነት ሐሰተኛ ነቢያቶችን የሚቃወም ከሆነ እና የተነገረለት በስሙ የተነገረለትም ትክክል አለመሆኑን እንዲያው ክሬዲት ለማግኘት ዝም ካላለ ለምን ለህዝቡስ ግልጽ አላደረገውም? አንድ ነገር አለ፣ እሱ ጠቅላይ ሚኒስትር ነው። ስለዚህ አሰራር አለው። እንደ ማንኛውም ሰው ተነስቶ ዝም ብሎ ምንም ነገር ማለት አይ ዶንት ቲንክ ሶ ማለት ላለበት አካል ግን አሳውቋል። እሱ ደግሞ በመረጃ ሜርሲ ጋር ስላለ ነው አሁን ላይ በድፍረት መታ እንደዚህ የምታወራው። እንደ አስፈላጊነቱ ቀስ እየተባለ የሚወጣ ይሆናል። ሁሉም ነገር በአንዴ እንደ ህፃን ልጅ እንዲህ የሚባል ነገር የለውም። ሰው እውነት ስላላት የያዘችው መረጃ ስላለ የሰማችሁ ትክክለኛ ነገር ስላለ ነው መታ እዚህ ጋር ፌዝ የምታደርገው ሜርሲ ማለት ነው። አመሰግናለሁ። እሺ ሙቴ ቴንክ ዩ። አዎ አካሄድ አለ ሁሉም ነገር። የኔ መልስ እሱ ነው። ፍንጭ ሰጥቻችኋለሁ። አገር መኖር የማትችልበት ምክንያት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያላት ግጭት አልተወውም። እሱ ማኔጅ ማድረግ ባለበት መንገድ ማኔጅ አድርጎታል። ሁሉም ነገር ፕላትፎርሙ ላይ ይወራል ብዬ አላስብም። እንደተናገርኩትም ከሆነ ይሄ ነገር ሲነሳባት 2 ትንቢቶችን ደግሞ ይዛ ትመጣለች። አሁን የዚህን ላይቭ ዲፌንድ የምታደርግበት 2 ትንቢቶች ተፈጽመዋል ብላ ይዛቸው የምትመጣቸው ትንቢቶች አሉ። እነሱ ደግሞ ውስጡን ለቂስ ጊዜን የሚጠብቁ ትንቢቶች ናቸው። ተፈጽመዋል። አዎ ተፈጽመዋል። ትንቢት ግን ሆኖ አይደለም።
የሆነ ነገር ነው። አዎ የሆነ ነገር ነው፣ ግን ትንቢት ሆኖ አይደለም። የበሰበሰ ዝናብ አይፈራም አይደል የሚለው የሀገሬ ሰው፣ በዛው የቀጠለ ነገር ነው። ስለዚህ አሁን ይሄንን ነገር ዲፌንድ ለማድረግ ሁለት ነገር ይዛ ትመጣለች። ሁለት ትንቢቶችን ይዛ ትመጣለች። እነዛ ትንቢቶች ደግሞ አሁን ላይ መልስ አይሰጥባቸው እና ማኔጅ መደረግ ባለበት መንገድ ማኔጅ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ግን እንደ ቤተክርስቲያን መሪዎችን በሰበሰበ ሰዓት አልደነገጥኩም። መንፈስ ቅዱስ በሚያውቀው አልደነገጥኩም። መንፈስ ቅዱስ በማያውቀው እንግዲህ ፕሬዚዳንት ትራምፕ አሜሪካን እየመሩ ሳለ ነው እንግዲህ ትንቢት እንትን ያለችው። ይህን ደግሞ 4 ዓመት እንደሚመራ በዛው እንደሚቀጥል ነው እግዚአብሔር ነገረኝ ያለችው። ሴትዮ እኮ እግዚአብሔርን የሰፈር ጎረምሳ አድርጋ እኮ ነው ያስቀምጠችው። በነገራችን ላይ ደፋር ሴትዮ ናት። እንዴት ትደነግጫለች? ነገሩ አንቺ ምን ተሰማሽ? ውይ በኢየሱስ ደነገጥሻል? አልደነገጥኩም። መንፈስ ቅዱስ በሚያውቀው እና ተናጋሪው እግዚአብሔር ነው። ተናጋሪው ነቤት ብርቱካን አይደለችም። የተናጋሪውን ድምፅ ሰምታ ያስተላለፈችዋ ሴት ናት ነቤት ብርቱካን። ስለዚህ እኔ ሁልጊዜ እግዚአብሔር የሚናገረኝ ድምፅ በትክክል ደግሞ በጣም ፈርቼ ፕሮፌሲ ከማስተላልፍ ሴት አንደኛዋ እኔ ነኝ ማለት እችላለሁ። ሁልጊዜ ለሰው እንኳን በደንብ አረጋግጬ ነው የሚናገር። ኢቭን እንኳን የሐኪም መረጃ እንኳን አይቼ ነው ማምነው ራሴ። እርግጠኛ ነሽ ጌታ ፈውሶሻል ምናምን። ስለዚህ በእንትኑ በፕሮፌሲ አልጠራጠርም ሁልጊዜ። ምክንያቱም ሰውየው እዚህ ጋር መሰናክል ገጥሟቸዋል። እግዚአብሔር ደግሞ አዋጃቸውን ሲቀዳ ይቻለሁኝ ተመልሰው ደግሞ ወደ መንበራቸው እንደሚመጡም አይቻለሁ። ስለዚህ አትምልም መታ ብለሽ ታስቢያለሽ? ያ ትክክል። ይሄ ያስኬዳል። ምንድነው ለሚቀጥለው ምርጫ ነው ያሸንፋል ብላ የነበረው እና አላሸንፍም ዶናልድ ትራምፕ። አሁን ግን ምን አደረገችው? 4 አደረገችው እና 8 አደረገችው ማለት ነው። ኦፍኮርስ በጣም ደግሞ በጣም አደገኛ ማለት በዚህ ባይ ዘ ዌይ ሐሰተኛ ነቢያቶች በጣም የተካኑ ናቸው። በሐሰት ምናምን ነገር በጣም ነው የተካኑት። በጣም ኦራተሮች ናቸው እንደምታውቂው። መጽሐፍ ቅዱስም ይናገራል። ባይ ዘ ዌይ ሮሜ ምዕራፍ 16 ማንበብ በቂ ነው በዚህ ጉዳይ ላይ ምን አድርጎ እንዴት በምን አይነት መንገድ። ኧረ በጌታ በኢየሱስ ይሄ ልጅ በየቦታ በሄደበት ምናምን እንደዚህ ያለ አረቶ ጂሰስ ኦፍ ክራይስት ሚዩት አይደለም ብሎክ ነው እንጂ ማድረግ ያለባችሁ። ለምን ሚዩት ታደርጋላችሁ? በቃ ቦልኩ እንደዚህ ነው ስለማያስፈልግ ማለት ነው። በጣም እንደዚያ ነገር ነህ መሰለኝ አይደል ብራዘርዬ? ታከሙ ብራ ፕሊዝ። እሺ ሰው እንደዚህ ላይክ እንደዚህ ሐሰተኛ ነቢያቶች በዚህ የተካኑ ናቸው። ሰዎችን እንዴት አድርገው ማንኛውም የነሱ ባሪያ ማድረግ እንደሚችሉ ያውቁበታል፣ በጣም ያውቁበታል። እና የሚጫወቱት እንትን ጌም የሚታወቅ ነው። ኦብቪየስሊ በጣም የሚታወቅ ነው። እቺ ሴትዮ ያለችው ምንድነው? ልክ አሁን ለምሳሌ አስባቸው ምንድነው ትራምፕ አሁን ላይ ስልጣን ላይ ባይኖር ኖሮ መታ እንዴት ሲናገር ነበረ? አዎ ትናገራለች። እኔ ያየሁት በመንፈስ ዓለም 8 ዓመት ሲገዛ ነው ትላለች። ምን ቀላል እኮ ነው። እናንተ አልታያችሁም እንጂ ሰውየው ወንበር ላይ ሆኖ ነው ማየው። እናንተ መንፈሳዊ አይን ስለሌላችሁ ስላልተገጠመላችሁ ነው እንጂ አሁንም እኮ ማነው ጆ ባይደን ይቀመጥ እንጂ ያለው ትራምፕ ነው ምናምን ሁላ ራሱ ልሰከስ ይችላል። ሴትዮዋ እንደዚህ ያሉ ብዙ እንደዚህ የሚያጀጅሩን እኛ ደግሞ አሜን አሜን ብለን እንቀበላለን። እውነት መስሎን በቃ እኛ መንፈሳዊ እኛው ስላልተገጠመ እነሱ ስለተገጠመ የሚያዩት እይታ ምናምን ከመንፈስ ዓለም ምናምን ነው ብለን በማመን ማለት ነው እንሸወዳለን። ይታወቃል ማለት ነው። እቺ ሴትዮ አሁን የሰጠሻት ቻሌንጅ ለእሷ በጣም ቀላል ነገር ነው። ከዋ የቀጠነ ነው ቻሌንጁ። ከዋ የቀጠነ መታ በደንብ እንደውም እስቲ አንቺም እስቲ አምጪ ሌላ መጽሐፍ ልሳለሽ በቀዩ በጥቁሩ አድርጊውና ምናምን ብላ ነው በደንብ አድርጋ የምትምለው ሴትዮዋ። ስለዚህ የእግዚአብሔር መንፈስ ተሳስቷል፣ እኔ ግን የተናገርኩት ፕሮፌሲ ወዝ ራይት ነው ትክክል ነበረ እያለች ነው
የምንበላው የምንጠጣው ምናምን ሰው እንዳለው ሰውዬ ማለት ነው። እንዳለው ሰውዬ የለም የማርያም እንደማረል ስጋ አይደል እንዳለው ሰውዬ አይነት ነገር ምንም የለም በነገራችን ላይ። ስለዚህ ሴትዮዋ ሐሰተኛ ናት። ከዛኛው ከሰውየው ጋርም ቁጭ ብላ ምናምን ነገር በዚህ ልክ ስታወራ ራሱ አንድ ደግሞ ያላያችሁት ነገር አለ ብዬ አስባለሁ። እዛ እንትን ላይ ንግግሮቻቸው ላይ ሴትዮዋ ጂሰስ ኦፍ ክራይስት ጌታ እኔ እንኳንም ጥሩ ማይንድ ህሊና እንኳንም ሰጠኝ። እናንተ ህሊናችሁ ካልሞተ በቃ እናንተ ሰው ናችሁ። ህሊናችሁ ካልደነዘዘ ልክ አንደኛ ጢሞቴዎስ ምዕራፍ 4 ላይ እንዳለው አይነት ሰው ካልሆናችሁ በቃ እናንተ እውነትም ሰው ናችሁ። እዛ ላይ መሲ አስተውለሽ ከሆነ እንደዚህ ትላለች፣ እስቲ አንተ ለማተብ ብለህ ፍረድ እንኳን ብላለች። በነገራችን ላይ ለማተብ ብላ ዲስ በጣም ሼምፉል ነው። በጣም ሼምፉል እንዴ! አምታኮ አስጠምቅ ያለው አምታኮ አስቀብሬዋለሁ እንደዚህ ብያለሁ እኮ ያለች ሴትዮ አሁን ደግሞ ተገልብጣ ለማተብ ብለህ ትፈርዳለህ ትለዋለች። ያሳፍራል። እነኚህ ሰዎች የሚፈልጉት የእነሱን ከርስ ከመሙላትና የእነሱን ዝና በዓለም አደባባይ ከፍ ብሎ እንዲውለበለብ ከማድረግ አንጻር እንጂ ስለ ክርስቶስ ግድ የላቸው። መጽሐፍ ቅዱስም በቀጥታ ይናገራል። ሮሜ 16ን አቲም ቁጥር 17 ይመስለኛል፣ ሄዳችሁ አንብቡት። ጌታን የሚያገለግሉ ይመስላሉ፣ ግን አይደለም፣ እራሳቸውን የሚያገለግሉት። እጅ ሴትዮ በጌታ ሰው ነው የምታጭበረበረው እንዴ! ወረቀት ቸርቻሪ፣ እራፊ ቸርቻሪ ሴትዮ እኮ አደገኛ ቸርቻሪ። አሁን ደግሞ ነገርየው ተገልብጦ በዚህ አጋጣሚ መጽሐፍ አትግዙ፣ ነቢያት አሳተመ ምናምን ብለው ቢሉትን መጽሐፍት እንዳትገዙ። በየትኛው እውቀታቸው ምናምን ነገር እንደው ከእውቀት ጨምቆ የወጣ እውቀት ነው እና ነው ከነሱ የምትገዙ፣ እንዳትገዙ። ወደ መጽሐፍ እንደተሸጋገረ ማለት ነው ጉዳዩ። ፕሊዝ በተቻለ መጠን ስፔሻሊ ነቢያቶችን ቼክ አድርጉ። ኖ ሀሳቤ ስጠቅልል መሲዋ ሴትዮዋ ላይ ቻሌንጅ የሰጠሽው ቻሌንጅ ሴትዮዋ ጋር ችግር የለባትም እና እንትን ኤነርጂ አታባክኝ መታ በግሯ ቆማ ሁላ ነው የምትምለው ለማለት ፈልጌ ነው። አስፈላጊ ከሆነ ሌላ ቪዲዮችን ማሳየት ቻለ በኋላ ላይ ተባረኪ እትዬ። እሺ ቤካዬ፣ አንድ ነገር መናገር የምፈልገው ህብረቱም ሆነ ካውንስሉ በተለይ እነዚህ ሐሰተኛ ነቢያት ላይ ኦፊሻሊ የማውገዝን ስራ መጀመር መቻል አለበት። ወይም ደግሞ የራሱ የሚመረምርበት ቼክ የሚያደርግበት አሰራር ሊዘረጋ ይገባል ብዬ አስባለሁኝ። ግዴታ ነው፣ በቃ ግዴታ ነው። እንዳልኳችሁ እስከዚችኛዋ ሰዓት ድረስ ለእኔ እሷ እውነተኛ ነቢይ ናት፣ እውነተኛ የእግዚአብሔር አገልጋይ ናት ብዬ ነበር ማምነው። በቃ ነቢዩት ብርቱካንን አክሰፕት አደርጋት ነበር መረጃው እስከደረሰኝ ሰዓት ድረስ ማለት ነው። ቦታው ላይ የነበሩ ሰዎች፣ ስብሰባው ላይ የነበሩ ሰዎች ከራሱ ከጠቅላይ ሚኒስትር ዶክተር አብይ አህመድ አንደበት ይሄ ትንቢት እንዳልተነገረ የሰሙ ስብሰባው ሰኔ 13 ቀን 2011 ዓመተ ምህረት የተደረገው ስብሰባ ላይ የነበሩ የአብያተ ክርስቲያናት መሪዎች በጠቅላላ ከራሱ ከጠቅላይ ሚኒስትራችን አንደበት ይህንን ትንቢት እንዳልነገረችው ኤዲት የሆነ ቮይስ ኦቨር የሆነ እንደሆነ እራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው የተናገረው። ኦኬ። ስለዚህ ካውንስሉ ኦኬ አሁን የሆነ ሽግግር አድርጓል። ህብረቱም ቢሆን እንደዛው አይደለ? ኦኬ። ከዚህ በኋላ ግን መተኛት የለባችሁም። ስፔሻሊ ነቢያት ነን ብለው በየትኛውም ደረጃ ኦርዴን ተደረጉ፣ ራሳቸውንም ኦርዴን አደረጉ። እያንዳንዱ ቸርች መፈተሽ መቻል አለበት። የኛ የወንጌላውያን እንቅስቃሴ በምድራችን ላይ እየተሰደበና እየተነቀፈ እዚህ የደረሰው በሐሰተኛ ነቢያቶች ነው። አሁን እንዳልኩት ነው። ከቤካ ጋር እናወራለን። አሁን ለምሳሌ ስለ እዩ ጩፋ እኔ እዩ ጩፋን እቀበለዋለሁ፣ አክሰፕት አደርገዋለሁ። ቤካ ይቀበለው፣ እንፋጫለን በሐሳብ። ነገ እዩ ጩፋ የተሳሳተበትን ካገኘውና በሐሰተኛ ልምምድ ውስጥ እንደነበረ ካገኘው ለካ አንተ ሐሰተኛ ነህ እለዋለሁ። ለካ ነብዩ እዩ ጩፋ ሐሰተኛ ነው ብዬ ወደ አቋም ይመለሳለሁ። ለምን? የምቆመው ከእግዚአብሔር ቃል ጋር ነው። መንፈስም እኮ መርምሩ እኮ ተብለናል ወገኖች። መንፈስ ቅዱስ እኮ እንድንመራምር እኮ ሰጥቶናል እኮ ስልጣንን። ለምሳሌ
አንድ ነብይ ጋር ትሄዳላችሁ። ማን ነበር? የሆነ በኤች የሚጀምር ስም ይታየኛል። የሆነ በኤም ከዝስ በኤም ሲላችሁ መሲ መንፈስ ቅዱስ እናንተ እየመራችሁት እሱ ያወራል። እናንተ እየመራችሁት ነው እሱ የሚሄደው። እሱ እየመራችሁ ነው እንጂ እናንተ የምትሄዱት። ፍንጭ ይሰጣችኋል። ከዛ ታወር አው መሲ ማለት እያለ ይቀጥላል። መንፈስ ቅዱስን ማን መራው? አንተ መራኸው። አረ መንፈስ ቅዱስ ተመርቶ ያወራል። ራሱን ችሎ ነው የሚያወራው መንፈስ ቅዱስ። ማንም ላይ ሳይደገፍ ነው የሚናገረው መንፈስ ቅዱስ። ፍንጭ ሰተኸው እሱ አያወራም። ሁሉን አዋቂ አይደል እንደ መንፈስ ቅዱስ? አምላክ እኮ ነው። ተመርቶ የሚወራ መንፈስ ቅዱስ። ይሄ ለዚህ ነው መርምሩ የተባላችሁት የተባልነው። በቃ ሁላችንም መርምሩ የተባልነው። የሚመረምር መንፈስ ቅዱስ አለን የተባልነው ለዚህ ነው። ኦኬ። ስለዚህ እቺ ሴት አደባባይ ላይ መታ ታበየች እኮ ነው የሚባለው እኮ። ታበየች። በእኔ እግዚአብሔር እንደዚህ ሰርቷል፣ በሱ ምን ሰራ ይባላል እንዴ? ይባላል እንዴ? በተሐድሶ አባቶች በትዝታው በወንጌላዊ ኤርሚያስ የተሰራው ስራ ልክ አለው እንዴ? ልክ እኮ የለውም። እሱ አይኸው ጸለይኩለት ያለችው ሰው እንግዲህ ይኸው መጨረሻውን አይተናል። ስለሱ እንኳን ማውራት አንፈልግም። አፌን በዳቦ አብሱ ብለን ዘግተናል። እንዴ እሱ ነው እየደወለ የሚጨቀጭቀኝ። ታዲያ ቢደውል ምን ችግር አለው? ይማር ብሎ ነው አይደወለላት። ሳይማር መጠመቅ የለበትም ብሎ እኮ ነው የደወለላት እኮ። ሌላ እኮ ምንም ነገር የለም እኮ። በቃ ወርድ የሚለውን አካውንት አላውቀውም የማን እንደሆነ። በዋትስአፕ ቪዲዮ ልኬልሻለሁ ትለኛለህ። ፌክ አካውንት ነው ማለት ነው። አላውቅም እንግዲህ ወይ ውሸት ሊሆን ይችላል። አላውቅም። ዋትስአፕን የምታቅሰው አይደለህም። ፌክ አካውንት ከሆነ አይዶን ነው። ኦኬ። ስለዚህ ዋሸች እንዴ? እግዚአብሔር አሰራሩ ልዩ እንደሆነ አናውቅም እንዴ? አናውቅም? እናውቃለን። በእኔ ሰርቷልና በቤት አልሰራም በመሲ አልሰራም ይባላል እንዴ? አይባልም። ጥምቀቱን እኮ መርምረው ከተባለ እኮ ይመረምራል። ግን እኛ በእምነት ሞኝነት ስለሆንን ያለ ነው። በእምነት ሞኝነት ነው ሲመጡም እየተቀበልን ብዙ ድራማ እየሰሩብን ያለው ስቲልም ማለት ነው። እግዚአብሔር በእምነት ሞኝነት ስለሚደሰት ጥምቀቱን ላይ የምናወራ ከተባለን እኮ ብዙ ሾፍ ነበር። ወንጌል ተሰብኳል እንዴ? አልተሰበከ። ዘማሪ ዳጊ ነው ወንጌልን የሰበከው። እሷ ትንቢት ስትተነብይ ነበር። ወንጌል ሰብካለች እንዴ? አልሰበከችም። እሱም ብለው ብዙ የመጡ አሉ አይደለ? ከሌላ ቤተ እምነት ነው። አልሰበከችም። የጥምቀቱን ቪዲዮ ሄዳችሁ ተመለሱ እና እዩት። በጭራሽ ጌታን ተቀበሉ ብሎ የተናገረው ዳጊ ነው። ቢወራ እኮ ብዙ ይወራል እኮ። ጭራሽ ሴቶችን አያከብርም። ኤክስኪውዝ ሚ። እኛ እኮ ካጠገቡ ያለነው እህቶቹ ሴቶች ነን። ሴቶች እኮ ነን። በጣም ሳፖርቲቭ ነው ኤርሚያስ ለእህቶቹ። እድል ይሰጣል፣ እናገለግላለን፣ ያከብረናል፣ ይሰማናል። ይሄ ኤክስኪውዝ የምታደርጊበት ሪዝን ፈልገሽ ካልሆነ በስተቀር ነብዩት ብርቱካን ጣሰው በጣም በእኔ ብር ሊሰራ አልሽ። በአንቺ ብር ምንድን ነው የሚሰራው? አልገባኝም።
ላይቭ ላይ ራሱ ያንቺ ስም ሜንሽን የተደረገው ይማር ብያት ነበር ነው አለቀ። ሌላ ምንም በክፉ የተነሳሽበት ነገር የለም። አታመጭም። ወንጌላዊ ኤርምያስ አበበ አንቺን በክፉ ያነሳበት የለም፣ ጭራሽ የለም። ይማር ግን ብያት ነበር፣ ተጠዳደፈ ሁሉ ነገር። በቃ ይሄ ብቻ ነው የተባለው። አንቺ የተናገርሽው ክፋት ራሱ ከሷ ሐሳብ አልወጣም፣ ከሷ አንደበት አንቺን የሚገፋ ንግግር አልወጣም። ይማር ግን ብያት ነበር ዳስ ለዛ ንግግር አንቺ መተሽ ካንቺ የማይጠበቅ ነገር አደረግሽ። ያ ልክ ነው ልክ አይደለም? እየደወለ ሲጨቀጭቀኝ ነበር። ኤክስኪውዝ ሚ እውነታው ምንድን ነው? እሱ እየደወለ ነው የጨቀጨቀሽ? እውነታውስ ምንድን ነው? ሻሎም ኤድሚ፣ እንዴት ነህ? ደህና ነህ እኮ? የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ኤድሚ፣ ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋናው በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተህ አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት ምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው እስኪ አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባህ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪትም እኔም ነግሮኛል። ስለዚህ እንደው የምለው ነገር ትክክል ከሆነ መንፈስ ቅዱስ ይመሰክርልሃል። አብረን ብንሆን ደስ ይለኛል። ኤርሚዬ ተባረክልኝ። ጌታ ኢየሱስ አብዝቶ ይባርክ። የእግዚአብሔር ሰው ባይ። እውነታው ግን ይሄ ነው። ጭራሽ እሷ ናት እና ስጸልይ አብሬ ነው ያየው። መንፈስ ቅዱስ ከኛ ጋር ሆነ አሳይቶኛል። ስጸልይ ጨቀጨቀኝ ስትል ነበር አይደል? የጨቀጨቀ ሰው ቮይስ ነው የምትሰሙት ነው? ከዛስ እግዚአብሔር ምንም እሱ ላይ ሲሰራ ይቻላል። የተቀባህ የእግዚአብሔር ሰው ነህ። ስጸልይ ሆሊ ስፒሪትም ነግሮኛል። አንተ እግዚአብሔር መንፈስ የሚሰራብክ ሰው ነህ። መንፈስ ቅዱስ መቀለጃ፣ መንፈስ ቅዱስ የእድር ቤት ጥሩን ባረክሽው አይደለ? ዝም ብሎ የሚጮህ ጧት እየተነሱ መንፈስ ቅዱስ እኮ ባለጌ አይደለም። መንፈስ ቅዱስ መቼና እንዴት መናገር እንዳለበት ያውቃል። መንፈስ ቅዱስ ወረኛ አይደለም። መንፈስ ቅዱስ ዩኒፎርም አይደለም፣ አይለመድም። አሰራሩ ልዩ ነው። የዶናልድ ትራምፕ ቅድም ተነስቷል። ተመልሳችሁ እዩ። የዶናልድ ትራምፕንም ቀጥሎ በዚህኛው ምርጫ ታሸንፋለህ ነበር ነው ያለችው፣ ግን አላሸነፈም። አሁን ላስት ታይም 4 ዓመት፣ በአሁኑ 4 ዓመት እግዚአብሔር አይቸኩልም ቢዘገይም እውነት ነው በሚለው 4 ሲደመር 4 8 ሆነ ማለት ነው። በቃ እግዚአብሔር በታማኝነት የሚያገለግሉትን ከነድካማቸው ይረዳቸዋል። መንፈስ ቅዱስ ጨዋ ነው። አሜን። አዎ መንፈስ ቅዱስ ጨዋ ነው። መንፈስ ቅዱስ ወረኛ አይደለም። መንፈስ ቅዱስ አቃጣሪ አይደለም። ዝም ብሎ አይደለም ደግሞ የሚያወራው። እንዴ እኩያችሁ አረጋችሁት እኮ መንፈስ ቅዱስ።
ሆሊ ስፒሪት ነግሮኛል፣ ሆሊ ስፒሪት ነግሮኛል፣ ሆሊ ስፒሪት ነግሮኛል። እንዴ በቅንነት አገልግሉ። እናንተ ከነድካማችሁ እግዚአብሔር ያግዛችኋል። ከነ ስህተታችሁ መታረም ካለባችሁ ነገሮች በጠቅላላ ጭምር ይሸከማችኋል። በሰው ልብ ውስጥም ቦታን ይሰጣችኋል። እንዴ ምንም ቢሆን እኮ ቢናደዱበትም ቢጮሁበትም ቢሰድቡትም ሊያበሽቁትም ቢሞክሩ ኦርቶዶክሳውያን ኤርሚያስን እንደሚወዱት አታውቁም? በጣም ነው የሚወዱት። አንቺ የሱን ያህል ሰርተሻል ነበር። ስለ እውነት ላወራበት ይዤው ነበር። ቤካዬን ያስታወሰኝ ቅር አልሽ እኮ አንቺ ነብይቷ ክር አልሽ። ስለ ክር ብለክ ስለ ክር ነው እንዴ? አይደለም። ዳግም ስለተወለድን ክርስቲያን ስለሆንን ነው እውነት የምንናገረው። እውነትን እውነት ሐሰትን ሐሰት የምንለው። አንድ ኮሜንት አይቼ እኮ ነው ሜሉዬ ቴንክ ዩ ሶ ማች ሞክሼ። እዩልኝ እዚህ ጋር እንግዲህ ሜሉዬ ብላ ነው የጻፈችው። አያችሁ አይደል? የሚያውቁኝ ሰዎች እየመጡ እንደዚህ እንደሚጽፍ እኔ ስሜን ዋሸው ሰው አይደለሁም። በዚህ አጋጣሚ ሜንሽን ላድርጋቸው ብዬ ነው። ስሜን ዋሸው ሰው አይደለሁም። እና ምንድን ነው የሚባለው አሁን? ምንም ስፒችለስ አልጨቀጨቃት እሷ ናት። እንደውም ስጸልይ አንተ ከኛ ጋር አይቼሃለሁና እና ታስፈልገናለህ የሆነ ይሄንን ኢንካሬጅ ለማድረግ ሳየው ሰው የሆነ የሚፈልገው ነገር አለና ያንን አድሬስ እናርግለት። ቤካዬ አንድ ቁጥር ጽፈሃል። ቀጥል። ወይ መሲ ዋኔ እኮ ጨርሰሽ መስሎኝ ነው። በነገራችን ላይ የሆነ ነገር ላስታውስሽ። አስተውለሽ ከሆነ ቅድም ቪዲዮ እያሰማሽ ሽባ ተርትሮ ያውቃል። ምንድነው መካን ማር ነው የሚባለው? መካን በሱ ወልዶ ያውቃል ብላለች። ኦኬ ለካ ብርቱካን የኛዋ እንትን አርሴማ ነች፣ ማርያም ናት። ሊክሰጪ አይደል? ሽባ ተርታሪ ምናምን ነገር። እኔ የትኛውን የማወራችሁ ነገር እኔ በኢትዮጵያ ታሪክ አላውቅም። ሽባ ተተርትሮ እስከዛሬ ድረስ አላውቅም። እኔ አላውቅም። እኔ እስካለሁበት ጊዜ ማለት ነው። ሽባ መተርትር ማለት አንድ ሰው መንቀሳቀስ ምንድነው ከእናቱ ማፀን ጀምሮ አይደለም የሰለለ ሰው ራይት። ያ ሰው በጌታ ታምር ልክ ለምሳሌ የሐዋርያ ሥራ ምዕራፍ 3 ላይ እንዳለው አይነት አይደል? እንደ የሐዋርያ ሥራ ባለሰዓት 14 ላይ ልክ እንደ ሐዋርያ ጳውሎስና በጴጥሮስ በአገልግሎት ጊዜ እንደሆነው አይነት ጉዳይ ማለት ነው። እኔ አላየሁኝም። ያ ማለት እኔ ሽባ ተርትሬ አውቃለሁ እያለች ነው። ኦኬ እኔ ልጅ ሰጥቼ አውቃለሁ። ማነሽ አንቺ ድንግል ማርያም ነሽ እንዴ? እዛ ቤት እንደሚሉት ማርያም ልጅ ሰጠችኝ፣ ማርያም እንደዚህ ያደረገችኝ እንደሚሏት አርሴማ ነሽ? በዘንባባ ስታፍ ምናምን ነገር ነሽ እንዴ? ሲቀጥል ኤርሚያስ ማለት አገልጋይ ነው፣ አለቀ። በኤርሚያስ ሆኖ የሚሰራው እግዚአብሔር ነው። በኤርሚያስ ሆኖ ምናልባት ሰው ድነው ተፈውሰው ከሆነ የፈወሰው እግዚአብሔር እንጂ ኤርሚያስ አይደለም። ኤርሚያስ ሰው ነው፣ መሲ ሰው ናት፣ ኤቭሪዋን ሰው ነው። በፕሮቴስታንቱ በእኛ በወንጌል አማኞች ማንም ሰው ምንም ነገር በህይወቱ አልፎ ቢሆን ክብሩ ለእግዚአብሔር ነው። የሰራው እግዚአብሔር ነው። የጸጋው ባለቤት እንዲመሰገን ብቻ ነው። እንዴት ረሳሽ ህይወት አለምዬ እንዴ? እኔ ገርሞኛል በጣም ማለት ነው። በጣም የሚያሳፍረው እስቲ እንትና ድኗል ምና ይሄ ምንድነው ፉክክር የምታደርጊበት ጉዳይ አይደለም። ስንት አድነሃል፣ ስንት ያድነሻል ምናምን ነገር አይደለም። የጌታ አገልጋዮች ዶክተሮች እንኳን ስንት አድናል አይባባሉ። በጣም ነውር ስለሆነ ማለት ነው። እና ኢቨን እንኳን በዚህ ንግግሯ ምን አይነት ሐሰተኛ እንደሆነች በትክክል ኮንፈርሜሽን ይሰጠናል ማለት ነው። ራይት። ሲቀጥል ደግሞ አሁን አይተሽ ከሆነ ለምሳሌ የእግዚአብሔር ሰው የእግዚአብሔር መንፈስ ያለበት ያለችው ማለት ነው በደንብ አድርጎ የሚገልጸት የመጽሐፍ ቅዱስ ክፍል ቅድም ያልኩሽ ሮሜ ምዕራፍ 16 ቁጥር 17-18 እንደዚህ ይላል። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና መሰናከያን የሚያደርጉትን ሰዎች
እንዳትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ ካለ በኋላ እንደዚህ አለ። ከዚያ ባህሪያቸውን እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና። ከዚያ በኋላስ በመልካምና በሚያቆለባብጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያስታሉ። አሁን የእግዚአብሔር ሰው ሃሌሉያ መንፈስ ቅዱስ ነግሮኝ ነው ተንበርክኬ አልተንበረከከችም። ተንበርክካ ማታውቅም። አምሶሪ ትሴታት አምሶሪ ይቅርታ አድርጉኝና እሷ የምትሰራው እሷ የምታገለግለው በጨለማ መንግስት ነው፣ በጨለማ ኃይል ነው ብዬ አምናለሁ። ለምን ብላችሁ ካላችሁ ማስረጃ ማምጣት ይችላለሁ። ባይዘይ ማቅረብ ይችላል ማስረጃ። እስፔሻሊ ጊኒ፣ ናይጄሪያ እና ሱዳን ካለው ነገር ጋር እስፔሻሊ ከጨለማ ዓለም ከሚያደርጉት ኪዳንና ከሚቀበሉት ይሄ የመንፈስ ምንድነው ኃይል ከሚፈጽሙትም ሪቹዋል ኤንድ ከሚሰጣቸውም ተልእኮ አንጻር እና ከሚያቀርቡት መስዋዕት አንጻር እኔ እርሷ ከጨለማው ዓለም የምሰማ በጨለማው ዓለም ኃይል የምትንቀሳቀስ የምታገለግል ሴት ናት ብዬ ያምናለሁ በራሴ ማለት ነው። ሰው እንደዚህ ሐሰተኛ ነቢያቶች የጌታን ስም ይጠራሉ፣ ለጌታ ምናምን ነገር ይመስላሉ፣ ግን የሚያገለግሉት የራሳቸውን ሆር ነው። ንግግሮቻቸው በጣም አደገኛ ነው እንዳልሹ ነው። ስለዚህ ኤርሚያስ በዚህ ንግግር አለመሸወድ አይችልም። የጌታ መንፈስ ነግሮኝ አንተ የጌታ መንፈስ ትሰማለህ። ሃሌሉያ ይገርማል። በትልቅ ጉባኤ ምናምን ተሰብስባ ያለው ይገርማል። የወርቅ እንትን ለብሰ ምናምን ያለው ትለዋለች። ምን ችግር አለው? ይሄም ደግሞ የወርቅ ምናምን ከዛ ደግሞ የወርቅ ዘንግ ተዘርግቶ ላይ ያለው ሃሌሉያ ልትል ትችላለች። ይህ ነው አብዛኛውን ጊዜ ሰዎችን በቀላሉ የእነርሱ የሚያደርጉት በዚህ አይነት ቴክኒክና ታክቲክ ስለሆነ ስፔሻሊ ሐሰተኛ ነቢያቶች። እቺ ሴትዮ እንደዚህ ብላ ባትል ኤርሚ ባይመጣ ነው የሚገርመኝ። ሲቀጥል ኤርሚ ደጋግሞ ቢላት ይሄ ልጅ እንደው የጌታን ነገር በትክክል እንዲያውቅ የቃል ሙላት እንዲኖረው ቦልድሊ ደግሞ ስለ ጌታ እንዲከተል ዋጋ መክፈል እንዲችል ሊያስችል የሚችለውን ነገር እንዲያገኝ ከማድረግ አንጻር ነው። ህይወቱን ከማቅናት የጀመረውን ጉዞ እስከ ፍጻሜ መቀጠል እንዲችል የሚያስችለውን እንትን ንጹህ ምግብ እንዲመገብ ከማለት ነው። ማለት ጥንቃቄን ያደረገው ይሄ ደግሞ ሊያስመሰግነው ነው የሚገባው። እግዚአብሔር ይባርክ ነው የሚባለው። ጨቅጭቆኝ ምን ላግባሽ ብሎ የጨቀጨቀሽ ሆንቃ ምናምን ሊደፋኝ ነው ብለሽ ነው የጨቀጨቀሽ። ያሳፍራል በጣም። ጨቅጭቆኛ አይባልም። እንደው ቢጨቀጭቅ እንኳን ቢሆን እግዚአብሔር ይባርከው። እሱ እንኳን ስንቴ ታግሎ ነበር እንዲያስተምር። ግን አንተ ያው ጌታን ካድክ ነው ልትለው የሚገባው። እንደውም አንተ ጌታን ካድክ፣ እሱ ግን በቃ እንድትማር ጌታ እንድታውቅ መጽሐፍ ቅዱስ በትክክል እሷ ከልጅ እኮ አንተ እኮ መጽሐፍ ቅዱስ ታውቃለህ እኮ ነው ያለችው። በጣም የሚያሳፍረው ነገር ይኸው ማተበ ምስክር ነው። አንተ እኮ መጽሐፍ ቅዱስን ታውቃለህ፣ መጽሐፍ ቅዱስን ከኛ ቀድመህ ታውቃለህ፣ ከኛ በላይ ታውቃለህ። እግዚአብሔር ሆይ በጌታ በኢየሱስ በጣም ያሳዝናል። ይሄን ነገር ስሰማ ጌታ ምስክሬ ላይ በእርግጥ ሁለቱም ተመሳሳይ ናቸው። ሐዋርያ ጳውሎስ ለጢሞቴዎስ እንዳለው የአሮጊት ስብስብ ስለሆነ አምሶሪ ሴታት ሜይ ቢ ንግግሬ ኦፌንድ ካደረገ በጣም ይቅርታ። መጽሐፍ ቅዱስ ነው የሚለው የአሮጊት ተረት ወይ ጨዋታ ከሚመስል ነገር ራቅ ብሎ ስለሚል እንደዛ ነው የሚመስለው። እንደዛ ነው እና ሴትዮዋ ከጌታ አይደለችም። የጌታ መንፈስ አይሰራባትም። እነግራችኋለሁ አይሰራባትም። በቮዱ ፓወር ኦፍ ቮዱ የሚባል አለ። በተለይ በጊኒ እንዳልኳችሁ በናይጄሪያ እና በሱዳን የሚሰራ የዚህ የጨለማው ዓለም መንግስት ሲስተም ማለት ነው። ሞር ተዘርግቶ ስላለ እንዴት ነው ሰዎችን ምናምን ነገር ለነሱ መስዋዕት የሚያቀርቡት? እንዴት ነው ሰዎችን ለነሱ ምንድነው ይሄ መስዋዕት አድርጉ የሚያቀርቡት? በምን አይነት አማካኝነት ነው? በምን በኩል ነው ምናምን የሚለው ነገር በግልጽ የታወቀ ነገር ስለሆነ ማለት ነው። ይሄ ጨርቅ የምትለው ነገር ቀልድ እንዳይመስላችሁ። በነገራችን ላይ አንደኛው ከዚህ ከጨለማው ዓለም መንግስት የሚሰጣቸው ቴክኒካሊ ለነሱ የሚገብሩት የሰው ልጅ መስዋዕትነት ነው። በነገራችን ላይ የዚህ ጨለማው ዓለም መንግስት የሚፈልገው አንድ ነገር ነው አለ። የሰውን ልጅ መስዋዕት አድርጎ እንዲያቀርቡት ይፈልጋል። አንድም በቀጥታ እንዲሰዋቸው ያደርጋሉ። ሁለትም ደግሞ የእነሱ ባሪያ እንዲሆኑ በመንፈስ አሰራር እንዲሰልጥኖባቸው እንደፈለጉ ሆኑ እንዳይሆኑ በዚህ አስራት ውስጥ እንዲከርሙ የማድረግ አካሄድ ስለሆነ ማለት ነው በጨለማ ዓለም መንግስት ውስጥ ሜይ ቢ ካላወቃችሁ። ስለዚህ እነኚህ ነገሮች የሚፈጸሙት እንዴት ነው? በጣም ብዙ ነገሮች አሉ። እንደ ምሳሌ ያክል ብርቱካን ያው አፕል መሸጥ ወዳለች ታውቂያለሽ። አፕል ያዛችሁ ምናምን ትላለች። ይሄ ውሃ መያዝ የሚባል ነገር ውሃ ያዙ ሲባሉ እንዳትይዙ ወንድሞች፣ እዚህ ያላችሁ አደገኛ ነገር ነው። እናንተ ሳታውቁ ውሃ ምናምን ትይዛላችሁ። ውሃ የምትይዙበት ነገር
ምናልባትም ውሃ በመያዛችሁ ለጨለማው ዓለም መንግስት እናንተን መስዋዕት አድርጎ እያቀረቧችሁ ሊሆን ይችላል። አስተውሉ ወንድሞቼ እህቶቼ፣ በደንብ አስተውሉ። እዚህ ያላችሁ በተለይ አረብ ሀገር ያላችሁ እህቶቻችን በደንብ አስተውሉ። ራስሽን አመሻ ውሃ ይሽት አትያዥዋ። እኔ በደንብ ነው አጥብቄ የምናገረው። ካሁን በፊትም ካሁን ቀደም ነግራችሁ አውቃለሁ። ድንገት ሳታውቁ በማታውቁት መንገድ ለጨለማው መንግስት እናንተ መስዋዕት ኦኬ ሪቹዋሊ ላይክ እንትን እንድታደርጉ ያደርጉ ሊሆን ስለሚችል ማለት ነው። አናውቅም። ጣፋጭ ይዘሻል፣ አጠገብሽ ብርቱካን ይዘሻል፣ ሎሚ ይዘሻል ምናምን የሚሉ አፕል ይዘሻል፣ ሙዝ ይዘሻል ምናምን የሚሉት ነገር በሙዝ በአፕል በውሃ በእግር ማጠብ በተለያየ መንገድ ኦኬ ፓፓያ በማስቆረጥ የፓፓያ ፍሬ በመበተን በጣም ብዙ ሪቹዋሎች ይከናወናሉ። በነገራችን ላይ በጣም ብዙ ማለት ነው። ኦኬ ደግሞ in the name of like prophecy and prophet በሚል አይነት ፈሊጥ ነው የሚመጡት እነኚህ ሰዎች እና ጥንቃቄ አድርጉ። በተለይ ሙዝ ያዙ እንዳትይዙ፣ ውሃ ያዙ እንዳትሺ፣ ውሃ ጠጪ አትጠጪ። ያንቺ ጌታ በውሃ ነው እንዴ የሚሰራው? ያንቺ ጌታ መንፈስ እኮ ነው። ያንቺ ጌታ መንፈስ ነው። እንዴት እንደሚሰራ እንዴት ግልጽ እኮ ነው። እነ ጴጥሮስ እንኳን ውሃ ይዞ አላሉም አይደል? በጌታ በኢየሱስ ክርስቶስ ተነሳ ተናገረ፣ በቃ አለቀ። የሚፈውሰው ስሙ እንጂ ውሃው አይደለም። የሚያድንሽ ውሃው ሳይሆን ስሙ ነው። የሚፈውስሽ አፕሉ ሳይሆን ስሙ ነው። የሚያድንሽ ከረሜላው ሳይሆን በጣም ብዙ ነገር እናነሳ እንችላለን። ባይዘይ በጣም ብዙ ነገር በእኛ በፔንቴኮስታል አስተምሮ ኦኬ የሚያድነው የጌታ ስም ብቻ ነው። ከጌታ ስም ውጪ በምንም አይነት መንገድ ሰውን ሊያድን የሚችል የለም። እና ብርቱካን የምትባል ሴትዮ አሁንም እነግራለሁ፣ ምናልባት ኤርሚዬም የሰማ ይሆናል ብዬ አስባለሁ። ከስር ከሰማ በቃ አትሸወድ፣ እንደዚያ ነገር ላይ አትሸወድ። የጌታ መንፈስ አሳይቶኛል ኤርሚ ምናምን ሲሉ በቃ ተዋቸው፣ ተዋቸው። እኔ ኤርሚ ወደ ድሮ ቦታ ተመልሶ ቢሆን ኖሮ እያንዳንድሽ ምን አለበት ጌታ ምስክሬ እንደዚህ ገብተሽ ማፍሽን አትከፍቺም ነበረ። ቡርቴ ገና ስሙን ለመጥራት ራሱ በቃ ስታስቢ እርግጠኛ ትንከባለይ ይውላ ነበር። አምሶሪ ሴታ ትንከባለይ ነበር። ኦኬ የድሮ ቦልድነሱን በጣም ስለምናውቅ ማለት ነው። እያንዳንዱ ተንቀጥቅጠው አይደለም እንዴ ወይኔ ይሄ ነገር አየብኝ እንዴ ምናምን እያሉ ይሉ ነበረው። እናውቃለን እኮ እኔ እና አዊሽ ወደዛ እንዲመለስ ተስፋ አደርጋለሁ። እና ብርቱካን የምትባለው ሴትዮ ሐሰተኛ ነቢይ ብቻ ሳይሆን የጨለማ መንግስት የሚሰራባት ኦኬ በመናፍስቱ ዓለም ብቻ ብዙ ነገር። ለማንኛውም መስዬ ተባረክ ይታለ አሜን። ቤካዬ ተባረክ፣ ጌታ ኢየሱስ ይባርክ። ገንዬ እንዳላስቀምጥሽ ሐሳብ ካለሽ ልስማ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ይጨንቃል እንደዚህ አይነት ነገር ላይ ማውራት፣ ግን ደግሞ አንዳንድ ጊዜ በቅንነት ዝምታ ጥፋተኛ አድርጎ ስለሚያስቀምጥ ግድ አንድ ነገር መባል ስላለበት ነው። በጣም ይጨንቃል፣ ውስጥ ይቆጣል፣ መንፈስን በቃ ያበሳጫል። እውነት ለመናገር እዚህ ውስጥ የምትሰሙ ደስ ብሎን ስለ ወንድሞቻችንና ስለ እህቶቻችን ማውራት አይደለም፣ ፈልገን አይደለም። ይሄን በቅንነት እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። ስፔሻሊ ክርስቲያኖች ማለት ነው። በጣም ነው የሚያበሳጨው። ግን አንድ ቤት ውስጥ ሆኖ እንደዚህ አይነት ነገር እንዴት እንደሚያም በቃ ያመነው ጌታ ያ ይመስክርላችሁ። ይሄንን እላለሁ። ሌላ ምናልባት እንኳን እዚህ ውስጥ ቁጭ ብለሽ ነብይት ብርቱካን ነብይት እንኳን ለማለት ለኔ ይከብደኛል። እውነት ለመናገር ከአንድ መንፈስ ከጠጣን ከአንድ ማዕድ ከበላን ኤርሚያስ ወንጌላዊ ኤርሚያስ ወንድምሽ ከሆነ ደውለሽ አውርተሽ ለሱ ብዙ ነገር ማለት ስትቺ በአደባባይ ግን ወንድምሽን የማይሆንን ስም ልትሰጪው ይዘሽ መጣሽ። እኔ እንዲድልሽ ሳይሆን ፍርድን ከእግዚአብሔር ተቀበይ። እየረገምኩ ግን አይደለም። እኔ ልጅ ነኝ፣ ለእግዚአብሔር እኔ ልጅ ነኝ። አንቺ እህቴ ነሽ፣ ኤርሚያስ ወንድሜ ነው። ፍርዱን ለእግዚአብሔር እንደዚህ ነው የምልሽ። በእውነት እንደሚያገለግል
ኪሱን አይቶ ሳይሆን የነገ ጥቅሙን አይቶ ሳይሆን እግዚአብሔርን የወደደውን የመረጠውን የጠራውን እግዚአብሔርን አይቶ